አዩ እንግዲህ እንደምታውቁትና እንደምታዩት እማማ ጨቤ የልዩ አባት ግዴታ ዲኤንኤል ማስመርመር አለብሽ ብሎ አሁን ሙግትና ጭቅጭቅ ላይ ናቸው። ሆኖም ሳለ እማማ ጨቤ ደግሞ አላስመረምርም ወዶና ፈቅዶ ቂጡን ከፍቶ ያልጋ ላይ ጫወታ ትንሰራ የት ነበር? ይሄን ታያስተውል ቀርቶ ነው ወይ አሁን ይሄን የሚጠረጥረኝ ብላ እያለቀሰች አባ ኮረዮ ትላለች። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደምታዩት እማማ ጨቤ ተቀናት ወይም ተወራት በፊት የወንድ ልጅ እናት ሆና ተገኝታለች። ሆኖም ሳለ ወንድ መሽም ቲሰራ ወይም ቲበላ እንጂ ማለቁን ማያቅም ቲሰራም ልጅ ይፈጠርብኛል ብሎ እንትን አይልም፣ አይገነዘብም። ዝም ብሎ የፍቅር ጨዋታውን አልጋው ላይ ላይፉን አውጥቶ ታሳለፈ በኋላ አቶ ልጅ ተጠነሰ። ተተጠነሰም ወዲያ ተወለደ። ተተወለደም በኋላ አደገ። ታደገም በኋላ ልዩ ግን አላመንም። የእማማ ጨቤ ባል የኔ አይደለም ዲኤንኤ ታላስተመረመርሽ የኔ አይደለም ብሎ በጣም እግርግርና በጣም እጭቅጭቅ ውስጥና አወዛጋቢ ውስጥ ገብተዋል እማማ ጨቤና የእማማ ጨቤ የልዩ አባት። አንዳንድ ጊዜ አላምጠህ ዋጥ የሚባል ነገር አለ አይደለ? ማንነቱን ታታቁም ታገባችሁ በአመት በሁለት አመት ተረጋግታችሁ ነው እንጂ መውለድ ወይም ማርገዝ ያለባችሁ። ልጅ እፈልጋለሁ ልጅ የራሱን ርዝቅ ይዞ ይመጣል በልጅነቱ ነው እያሉ ወንዶችም ሆነ ሴቶቹ ያለ ጊዜያቸው ያለ ቀናቸው እየተሳሳቱ ኋላ ላይ ዋጋ እየከፈሉ ደም እንባ የሚያለቅሱ ብዙ እህትና ወንድሞች አሉ። ሆኖም ሳለ ያን ማስተዋል አለብን። ዛሬ ወንዶቹ አንዴ ስርሽ ገብተው ላይፍ አውጥተው የኛን ላይፍ በቃ የራሳቸውን ላይፍ የራሳቸውን ስሜት ታበረዱ በኋላ ኋላ ዞር ብለው እንደማያዩ ይሄ በትልልቅ ሰዎች ጀምሮ እስከ ትንንሽ ሰዎች በኢትዮጵያ ያለ የወንድና የሴት ባለትዳሩ የወለ ባለ ፍቅረኛሞች እንደዛ አይነት ብዙዎቹ ሰለባ የሆኑ ተገንተዋልም ታውቀዋልም ታይተዋልም ማለት ነው። አላህ ሱብሃነሁ ወተዓላ እንደዚህ አይነት ነገር ይጠብቀን እያል ምኞታችን ነው። አገራችንን ኢትዮጵያን ሰላም አላህ ያርግልን፣ ህዝባችንን ሰላም አላህ ያርግልን፣ ቤተሰቦቻችንን ሰላም አላህ ያርግልን እያልኩኝ ለዛሬው እንደዚህ ነበር ለወራችሁና ለነግራችሁ የፈቀርኩት ማለት ነው። ሆኖም ሳለ ማለት ነው የሰው ልጅ ማለት ነው የሰው ልጅ የዘራውን አይዲያል ይላል የሀገራችን ሰው። ማናቸውም ሰው በዚህ መሬት ምድር በምድር የዘራውን አይዲያል የሚባለው ትክክል አባባል ነው። ምክንያቱም አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ እንዴት ተፈቀደ ሁሉ ማለት ነው። ከዛ ምንም የወንድ ጾታ ምንም የሴት ጾታ ቢለያይም ያን የጾታዊ ግንኙነት ይደረግ ማለት ነው ስርዓት በፈቀደ ወልዶ የልጆቹን ኃላፊ የሚስቱን ኃላፊነት የሚወጣ ባል መሆን አለበት። ዝም ብሎ እንደ እንስሳት እኛ ተንሰሳት የተለየ ነው በምን ነገር ነው? በማስተሳሰባችን በማገናዘባችን አይደል እንዴ? እናገናዝባለን፣ እናስተውላለን። ታላገናዘብን ታላስተዋልን ተንሰሳት አንሻልም ማለት ነውና የሰው ልጅ ይሄን አውቆ ነው ትዳርም ትገባ ወይም ልጅ ለመውለድ ትጀመር ማለት ነው። እና ወዶች የሀገራችን ኢትዮጵያን ሰላም አላህ ያርግልን፣ ህዝቦቻችንን ሰላም አላህ ያርግልን፣ ቤተሰቦቻችንን ሰላም አላህ ያርግልን። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ ቪዲዮ በሌላ እመጣለሁ። ቻው፣ ደህና ሁኑ።